ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ሊቨርፑል የተወሰኑ ነገሮችን እናወራለን። በተለይ ካስከፊው ውጤት ጀርባ ስለሚቆጭበት ውሳኔው እናነሳለን። በክረምት የዝውውር መስኮት በርካታ ተጫዋቾችን አስፈርሟል ሊቨርፑል። ነገር ግን በጣም የሚቆጭበት ተጫዋች ያላስፈረመው ማርክ ጉዌይ ነው። ለምን? በዚህ ጉዳይ ላይ በስፋት እንጨዋወታለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉም በትህትና እንጠይቃለን። ሊቨርፑል በአንፊልድ ከክሪስታል ፓላስ ጋር ያደረገውን የካራባኦ ካፕ ጨዋታ በሽንፈት አጠናቋል። በዚህ የውድድር ዘመን ለሶስተኛ ጊዜ በፓላስ የተሸነፈበት ጨዋታ ሆኗል የትላንትናው ጨዋታ። ይሄን የውድድር ዘመን ሊቨርፑል የጀመረበት መንገድ በየትኛው መመዘኛ ደካማው እንደሆነ ምንም ጥያቄ የለውም። አዲስ ፈራሚ ተጫዋቾች ከቡድኑ ጋር ለመዋሃድ በጣም ዘግይተዋል። አንዳንድ የአሰልጣኝ ውሳኔዎችም አነጋጋሪ ናቸው። ከሁሉ በላይ ሊቨርፑልን የሚያስቆጨው ግን በክረምት የዝውውር መስኮት ወደ ስብስቡ ሊቀላቅለው ሲገባ በተለያየ ምክንያት ያንን ባለማድረጉ ያጣው ተጫዋች ነው ማርክ ጉዌይ የዝውውር መስኮቱ በተጠናቀበት ዕለት የመጨረሻዋ ዕለት ወደ ሊቨርፑል ለመቀላቀል ከጫፍ ደርሶ ነበር። በመጨረሻ ነው ክሪስታል ፓላስ ውሳኔውን ያጠፈው። በእርግጥ ይሄኛው አጋጣሚ ለሊቨርፑል መራራ ጽዋ ያስጎነጨው እንደሆነ መናገር ይቻላል። ጥያቄው ሊቨርፑል ጉዌይን ቀደም ብሎ ሊያስፈርመው ይችል ነበር ወይ? እስከ ዝውውር መስኮቱ የመጨረሻ ዕለት ድረስ መጓዝ ግዴታ አልነበረም ወይ የሚለውን መመለስ ነው። በወቅቱ የሊቨርፑል ሰዎች ያስቡ የነበረው የ25 ዓመቱ እንግሊዛዊ ገበያው ይዞት የመጣ አማራጭ እንጂ ቀዳሚው የዝውውር ኢላማችን አይደለም የሚል ነበር። ተጫዋቹ ገበያ ላይ ነፃ ሆኖ ስለተገኘ እና ደግሞ ትልቅ አቅም እንዳለው ስላመኑበት እሱን ለማዘዋወር ፍላጎት አሳዩ እንጂ ወደ ዝውውር ገበያ ሲገቡ ሊያስፈርሟቸው እቅድ ይዘውላቸው የነበሩ ተጫዋቾች መካከል አልነበረም እሱ። ምክንያቱም ለረጅም ጊዜ ያገለግላል በሚል እምነት የረጅም ጊዜ እቅዳቸው አካል ሆኖ ጆቫኒ ሉዌኒን ከፓርማ አስፈርመው ነበር። በሂደት መሀል ተከላካይ ስፍራ ቦታን ይሸፍናል በሚል እምነት ሊቨርፑል ከክሪስታል ፓላስ ማርክ ጉዌይን ለመውሰድ በጣም ፍላጎት አሳይቶ የእውነት አምኖበት መደራደር የጀመረው ነሐሴ ወር ከገባ በኋላ ነው። ከነሐሴ አጋማሽ በኋላ ነው። ከኮሚኒቲ ሺልዱ ጨዋታ በኋላ ነው ያንን ያደረገው። በወቅቱ ሊቨርፑል ተጫዋቹን ለመውሰድ ጥረት ሲያደርግ ሌሎች ትልልቅ ክለቦች ጉዌይን ለመውሰድ ፍክክር ውስጥ አልገቡም ነበር። ስለዚህ ሊቨርፑል ያቀረብኩት የዝውውር ሂሳብ ተቀባይነት ያገኛል የሚል እምነት ነበረው። ስለዚህ ከአንድ ዓመት በኋላ ኮንትራቱ ለሚያበቃ ተጫዋች ከፍ ያለ የዝውውር ሂሳብ መክፈል ቅልነት ነው ብሎ ነበር ያሰበው ድርድሩን በሚመራበት ወቅት። እንደዚህ ማሰባቸው ደግሞ በጣም የተዋጣለት ስትራቴጂ እንደሆነ ነበር በወቅቱ ያሰቡት እና የዝውውር ሂደቱን ማዘግየት እስከ ዝውውር መስኮቱ መጨረሻ ድረስ ክሪስታል ፓላስ እነሱ ያቀረቡትን ጥያቄ እንዲቀበል ያስገድደዋል የሚል ተስፋ ነበራቸው። 35 ሚሊዮን ፓውንድ እና ከወደፊት ሽያጩ 10% ፓላስ እንዲያገኝ የሚፈቅድ ስምምነት አንቀጽ በኮንትራቱ ላይ እንዲካተት ማድረግ ብቻ ነበር በቂ የነበረው። ፓላስ በዚህ ሐሳብም ቢሆን ተስማምቶ ነበር። ነገር ግን ኦሊቨር ግላስነር አንድ ቅድመ ሁኔታ አስቀምጠው ነበር። ማርክ ጉዌይን ክለቡ ሊሸጠው ይችላል፣ ምንም ችግር የለውም። ነገር ግን ክለቡ እንዲሸጠው የምፈቅደው እሱ ከመሄዱ በፊት ተገቢውን ተተኪ ካስፈረመልኝ ብቻ ነው የሚል መከራከሪያ ያቀርበው ነበር አሰልጣኙ። ለዚያም ነው ጉዌይ ወደ ሊቨርፑል አምርቶ የሕክምና ምርመራ እንዲያደርግ ፈቃድ የተሰጠው እና ደግሞ ለፕሪሚየር ሊጉም ደግሞ የዝውውሩን ለማጠናቀቅ የሚያስፈልጋቸውን ዶክመንቶች የተላላኩት። በድንገት በዝውውር ዕለቱ መጨረሻ ዝውውሩ ሳይፈጸም የቀረው የክሪስታል ፓላስ ሊቀመንበር ስቲቭ ፓሪሽ ለአሰልጣኙ ቃል እንደገቡት ለሱ ትክክለኛውን ተተኪ ማስፈረም ባለመቻላቸው ነው። ስለዚህ የሱ ተተኪ ባለመምጣቱ ምክንያት ነው ይሄ ዝውውር እንዲቋረጥ የተደረገው። ይህን ጊዜ ነው የሊቨርፑል ቁማር አልሰራም ብለን እንድናገር የሚያደርገን። እስከ ዝውውር መስኮቱ መጨረሻ ድረስ መጠበቃቸው ዋጋውን ወደ 35 ሚሊዮን ፓውንድ ዝቅ እንዲላቸው አድርጓል። ምንም ጥያቄ የለውም። ነገር ግን በጊዜ ይህንን ዝውውር ለማጠናቀቅ ወስነው ቢሆኑ ኖሮ በ45 ሚሊዮን ፓውንድ ተጫዋቹን በእጃቸው ማስገባት ይችሉ ነበር እና ዘንድሮ በአንፊልድ የሊቨርፑል ተጫዋች ሆኖ እንመለከተው ነበር። ቀደም ብለው ቢሆን ኖሮ ያው ሊቨርፑል በጣም ቢዚ የሆነ የዝውውር መስኮት ነው ያሳለፈው። 449 ሚሊዮን ፓውንድ ለዝውውር ወጪ ያደረገበት መስኮት ነበር። ስለዚህ ይሄ በ10 ሚሊዮን ፓውንድ ልዩነት ምክንያት ይህንን አይነት ወሳኝ ተጫዋች ማጣታቸው የሚያስቆጫቸው ለዛ ነው። በእርግጥ የፌርሜ ስፖርት ግሩፕ አንድ በግልጽ ያስቀመጠው መከራከሪያ ሀሳብ አለ። በየትኛውም ሁኔታ ውስጥ ቢሆን መቼም ቢሆን ለተጫዋቾች ከሚገባቸው ዋጋ በላይ አንከፍልም። ስለዚህ ሁልጊዜም ቢሆን ዝውውር ውስጥ ስንገባ የገበያ ዋጋቸው
ከሚፈቅዳላቸው በላይ ለተጫዋቾች ላለመክፈል ከፍተኛ ጥንቃቄ በማድረግ ነው ብለው ነበር። እርግጥ እንዲህ ማድረጋቸው ስህተት አይደለም። እንደ ክለብ የፋይናንስ ጨዋነት ደንቡን አክብሮ መንቀሳቀስ እና ዘላቂ ትርፋማነት መንገዱን መከተል ያስፈልጋል። ነገር ግን የሊቨርፑል ስፖርት ዳይሬክተር ሪቻርድ ሂውዝ በጣም የተጨናነቀ የዝውውር መስኮት ባያሳልፉ ኖሮ በዚህ ዝውውር ዙሪያ የተለየ ውሳኔ ሊያስተላልፉ የሚችሉበት እድል ነበራቸው። ግን ይሄኛው ያላለፈው ክረምት የዝውውር መስኮት ለሊቨርፑል የተለየ ነበር። ሁለት ሪከርዶች የተሰበሩበት የዝውውር መስኮት ነበር ያሳልፈው። ቪርትስን ሲያስፈርሙ፣ ከዚያም አሌክዛንደር ኢሳክ ሲመጣ ሌሎች ተጫዋቾችም እንደዚሁ መጥተዋል። በዚያ ላይ 10 ተጫዋቾች ከሊቨርፑል እንዲለያዩ ሆኗል። ከነዚህ መካከል 7ቱ በቋሚነት ነው ከሊቨርፑል የለቀቁት፣ ሌሎቹ በውሰት እንደሄዱ ተደርገዋል። ከነዚህ ሂደቶች ገንዘብ አግኝቷል። ይሄ ደግሞ ፌንዌይ ስፖርት ግሩፕ ለሚከተለው ዘላቂነት ላለው ሞዴል የሚስማማ ነው። እዚህ ላይ ምንም ስህተት ላይኖር ይችላል። አሁን ላይ ሆነን ስንመለከተው ግን ጊዜው ካለፈ በኋላ የሆኑትን ነገሮች ከግምት አስገብተን ያንን ውሳኔ አሁን ላይ ሆነን ስንመለከት ስትራቴጂካዊ ስህተት ሊቨርፑል በዝውውር መስኮቱ ፈጽሞ እንደነበር መናገር እንችላለን። ሊቨርፑል በዚህ የውድድር ዘመን ተደራራቢ ተከታታይ ጨዋታዎችን እየተሸነፈ ነው የሚገኘው። በዚያ ላይ ሉዌኒ ጉዳት አስተናግዶ ምናልባትም ከዚህ የውድድር ዘመን ውጪ እንደሆነም ይታመናል። ቨርጂል ቫን ዳይክ ተደጋጋሚ ጨዋታዎችን እያደረገ ነው። ስለዚህ ማረፍ አለበት። እረፍት እንዲያገኝ የሚረዳው አማራጭ ሊኖር ይገባ ነበር። በዚያ ላይ ኢብራሂማ ኮናቴ አሁንም በሊቨርፑል ቤት ስለመቆየቱ እርግጠኛ መሆን አይቻልም። ከዚህ የውድድር ዘመን በኋላ የሊቨርፑል ተጫዋች ስለመሆኑ ከኮንትራት ማራዘሚያ ጋር በተገናኘ ክለቡ እና የተጫዋቹ ወኪሎች እያደረጉ ያሉት ድርድር እስካሁን ድረስ በስምምነት የሚቋጭ አይነት አይመስልም። ሊቨርፑል የፈረንሳዩን ስምምነት ማራዘም ካልቻለ ከፍ ያለ ዋጋ ያለውን የተከላካይ ስፍራ ተጫዋች፣ በተለያዩ ክለቦች የሚፈለግ ተጫዋች በነጻ ዝውውር በመጪው ክረምት ለማጣት ይገደዳል። ጉሄን አስፈረመው ቢሆኑ ኖሮ ግን አሁን የገቡበት ጫና ውስጥ አይገቡም ነበር። ምክንያቱም በፕሪሚየር ሊጉ ከፍ ባለ መድረክ መጫወት የሚችል አቅም ያለው ተጫዋች መሆኑን ያሳየ ተከላካይ ነው በእጃቸው የሚያስገቡት። ስለዚህ በተከላካይ ስፍራ ላይ ጥሩ አማራጭ ስለሚሆን አሁን ከኮናቴ ጋር እንኳን የገቡት ፍጥጫ ብዙም እንዳያስጨንቃቸው ማድረግ ይችል ነበር። የጉሄ ነገር የታወቀ ነው። ከዚህ የውድድር ዘመን በላይ በክሪስታል ፓላስ መቆየት እንደማይፈልግ ለክለቡ አሳውቋል። ስለዚህ አንደኛው አማራጭ ወደ ሊቨርፑል ሊሄድ የሚችልበት ነው። ግን ባየር ሙኒክም ፈላጊው እንደሆነ በግልጽ አሳውቋል። በእርግጥ ባለፈው ክረምትም ተጫዋቹን የመውሰድ ፍላጎት አሳይቶ ነበር። ነገር ግን መጀመሪያ ኪም ሚንጃይን መሸጥ አለብን ይሄኛውን ዝውውር ከመፈጸማችን በፊት ብለው ስለነበር በዚያ ምክንያት ነው ሳይሳካ የቀረው። ነገር ግን ማይክል ኦሊሴን በ2024 ከፓላስ ወስደው ስለነበረ ባየር ሙኒኮች ከፓላስ ጋር በተጫዋች ዝውውር ዙሪያ ጥሩ ግንኙነት፣ ጥሩ መግባባት አላቸውና ያም አንድ አማራጭ ነው። ስለዚህ አሁን ሊቨርፑል አላስፈላጊ ጫና ውስጥ እየገባ ነው። ተጫዋቹን ማግኘት ቢችል እንኳን እንደውም ከትላንትናው ጨዋታ በፊት ኦሊቨር ግላስነር ስለ ጉዌ ሲጠየቁ ጉዌ አሁን ባለው ብቃት፣ አሁን ባለው ደረጃ ዓለማችን ላይ ለሚገኙ የትኞቹም ክለቦች መጫወት ይችላል ብለዋል። ለዚያም ነው ባየር ሙኒክ፣ ሪያል ማድሪድ፣ ባርሴሎናን የመሳሰሉ ትልልቅ ክለቦችም ተጫዋቹን የመውሰድ ፍላጎት አላቸው የሚል አስተያየቶች እየተሰነዘሩ የሚገኙት። ሊቨርፑል በመጪው ክረምት ሊያስፈርመው ይችል ይሆናል። በመጪው ክረምት ሲያስፈርመው ምናልባት ለዝውውር የሚከፍለው ገንዘብ አይኖር ይሆናል። ነገር ግን እሱን ክረምት ላይ ባለማስፈረሙ በዚህ የውድድር ዘመን ግን አሁንም እየተቀጣ ነው የሚገኘው። ውጤቱም በፍጥነት ስለመስተካከሉ በእርግጠኝነት መናገር አይቻልም። የሊቨርፑል ሰዎች ግን የውጭውን ድምፅ በተቻለ መጠን መዝጋት ይኖርብናል፣ ምን የተባለ ነው የሚለው ላይ ማተኮር የለብንም ብለዋል። እንደውም አንድ የመከራከሪያ ሀሳብ አቅርበዋል። ከዚህ ቀደም ሊቨርፑል በዝውውር መስኮቱ ያጣቸው ተጫዋቾች ሲያስቆጩት አልተመለከትንም ብለው ምሳሌ ያቀርባሉ። ማርቲን ዙቢሜንዲን ለመውሰድ በ2024 ፍላጎት አሳይተው ነበር፣ ጥረት አሳይተው ነበር። ነገር ግን ተጫዋቹ በሪያል ሶሲዳድ ለተጨማሪ 1 ዓመት መቆየት እንደሚፈልግ ሲያሳውቅ ፊታቸውን ያዞሩት ወደ ሪያን ግራቨንበርክ ነበር። እሱን ወደ 6 ቁጥር ቦታ መቀየርና በጣም የተዋጣ ውሳኔ ሆኗል። ሜሰን ማውንትንም እንደዚሁ በ2023 ለማስፈረም ጥረት አድርገው ነበር። እሱ ሳይሳካላቸው ሲቀር ዶሚኒክ ሶቦዝላይን ነው ያመጡት። ይሄኛው ውሳኔም ትክክል እንደሆነ ታይቷል። ጁድ ቤሊንጋምንም እንደዚሁ ለመውሰድ ፍላጎት አሳይተው ሳይሳካላቸው ቀርቶ ነበር። ነገር ግን እሱን ባላመጡበት የዝውውር መስኮት እንደነ አሌክሲስ ማካሊስተር፣ ዋታሮ ኤንዶን የመሳሰሉ ተጫዋቾች እንደዚሁም ቀደም ብለን የጠራናቸውን አማካዮች ወደ አማካይ ክፍል መቀላቀላቸው የተሻለ ቡድን እንዲሆኑ አስችሏቸዋል። ስለዚህ እስካሁን ድረስ በዝውውር መስኮት ባመለጧቸው ተጫዋቾች አልተቆጩም።
ይሄኛው አጋጣሚ ግን የሚያስቆጫቸው ይመስላል። ትናንትና ከጨዋታው በፊት ክሪስታል ፓላስ በይፋይ ገጹ ላይ በኤክስ ገጹ ላይ ስለ ጨዋታው መልእክት ሲያስተላልፍ የተጠቀመው ምስል የማርክ ጉዌይን ነበር እና የክሪስታል ፓላስ ሰዎች ሊቨርፑሎች ምን እንዳጡ ለማስታወስ ያደረጉት ነው በሚልም ሐሳብ ሰጥቶበታል። በጨዋታውም ጉዌይ በጣም ጥሩ ብቃት አሳይቷል። በተቃራኒው በሊቨርፑል ቤት የተከላካይ ስህተት ተመልክተናል። ነጆ ጎሜዝ የሰሩትን የተከላካይ ስህተት። ስለዚህ በእርግጥም ሊቨርፑል በክረምቱ የዝውውር መስኮት ባለማስፈረሙ የሚቆጭበት ተጫዋች ጉዌይ መሆኑ በደንብ ተረጋግጧል።